አይደል ነግሬሃለሁ። አሁን እሱ እረፍት ያስፈልጋታል። እረፍት በጣም ያስፈልጋታል። የአይኑ እረፍት ያስፈልጋታል። እንግዲህ ቤተሰብ ጋሽዬ የሩታ መሰበር የሩታ መጎዳትን በደንብ ገብቷቸዋል። እኔ ላስገድዳት አይደለም ቤተሰቦቿ ጋር ከሆነች የአእምሮ እረፍትን ያስፈልጋታል። አሁን መታረቅ አለብሽ ብዬ አላስገድዳትም። ነገር ግን ያለችበት ቦታ እፈልጋታለሁ ብለዋል ማለት ነው። አባት በዚህ መልኩ እየተናገሩ ልጃቸው ደግሞ ዞር ብሎ ትልቅ ጥፋት እያጠፋ ነው ያለው ማለት ነው። ምንድነው ዛሬ ቡቻ ቤት እንግዲህ በስልክ እያወሩት ነበረ። ጋሽዬን እሺ ካላለችው ሩታን ከዚህ በኋላ ዞር ብዬ አላያትም እያለም ምን ማለት ነው? አብርሃም አንተ መቼ ነው ከስህተትህ ከጥፋትህን የምትመለሰው ማለት ነው? መቼ ነው መቀለድህን የምታቆመው ማለት ነው? የእውነት በጣም አስመሳይ ነስ፣ ሲበዛ አስመሳይ። ለካ ትላንትና እያወቅ ነበር ስታለቃቅስ የነበረው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እንግዲህ የጋሽዬ ቪዲዮ ነው ማለት ነው። ትላንትና እንግዲህ ወደ አዲስ አበባ እንሄዳለን ብለው ነበር። ብዙዎቻችሁ ፈርታችሁ ነበረ። አብርሃም እኮ ለብቻው ነው የሄደው፣ መኪናውን የነዳው እኮ እነሱን ይዞ አይደለም የሄደው ምናምን እያላችሁ ነበር። ነገር ግን እናንተ እንዳሰባችሁት እንደገመታችሁ ሳይሆን ጋሽዬ አዲስ አበባ ደርሰዋል ማለት ነው። እንደሰማችሁት ከቢኒ ጋር እያወሩ ነበረ ማለት ነው። ያው ሩታ አሁን በግድ መታረቅ አለብሽ ብዬ አላስገድዳትም፣ አላጨናንቃትም። ስለዚህ ቤተሰቦቿ ጋር ከሆነችም የአእምሮ እረፍትን ያስፈልጋታል። ምክንያቱም ልጄ ነው ጥፋተኛ እያሉ ነው። ደግሞ ደጋግሞ የልጃቸውን ጥፋት በጣም እየተናገሩ ነው። የሩታ መጎዳትን የሩታ መሰበርን በጣም ጋሽዬ ገብቷቸዋል። የእውነት በዚህ አጋጣሚ ጋሽዬ ረጅም እድሜ ከጤና ጋር ይስጥልን። የእውነት በጣም እናመሰግናለን። ጀግና አባት፣ ጨዋ አባት ናቸው የእውነት ማለት ነው። ግን ከኝህ ጨዋ አባትና ከኝህ ጀግና አባት የተወለደ አይመስልም አብርሃም ማለት ነው። የአብርሃም ጥፋት የአብርሃም ስህተት ግን ተቆጥሮ የማያልቅ ነው። እኛ እኮ ብዙዎቻችን ፈርተን ነበር እኮ የሆነ ሀሳብ እንደሚያመጣ ብዙዎቻችን ፈርተን ነበር። በቃ ዛሬ ላይ እንግዲህ እንደሰማችሁት የተናገረው ነገር አለ። ራሱ ቤት ላይ ባይናገርም የብዙዎቹ ዩቱበሮች ለማሳደግ ግዴታ የሩታ የሆነ ነገር ማድረግ አለበት ማለት ነው። አብርሃም ግን የእውነቴን ነው የምልህ በጣም ታሳፍራለህ። እኔ ታሳፍራለህ ስልህ ተሸማቅቄ ምናምን አይደለም፣ በልበ ሙሉነት ነው ምነግርህ ማለት ነው። ሴት ልጅ መጫወቻ መቀለጃ አይደለችም። በቃ ካልሆነልህ አልሆነልህም ነው። የማንም የዩቱብ ማሳደጊያ ማድረግ የለብህም። ወደድክም ጠላህም ዛሬ ከልቤ ነው የምናገረው ማለት ነው። ቤተሰብ ይሄ እኮ ድራማ ነው ይሄ ስራ ነው የምትሉኝ አንዳንድ አሽቃባጮች አትጠፉም። ሺህ ጊዜ ስራ ቢሆን ሴት ልጅ መቀለጃ አይደለችም በፍጹም ማለት ነው። እኔ እንደማምነው ማለት ነው። መቼ ነው አንተ ከስህተትህን ከጥፋትህን የምትወጣው? አባትህ ጥፋተኛ ነህ ስህተት አለብህ እያለህ እየነገረህ ይቅርታ መጠየቅ ሲገባ ዩቱባቸውን ለማሳደግ አንተ እኮ በብዙ ነገር የቡታጀራ ዩቱበሮች የቡታጀራ ወጣቶችን በብዙ ነገርም ማሳደግ ትችላለህ። ደግሞም እያሳደግካቸው ነው፣ እየቀየርካቸው ነው። በዚህ እናመሰግናለን። ነገር ግን ደግሞ ሴት ልጅን ዝቅ አድርገህ አይደለም፣ በዚህ ልክ አይደለም። ምን ማለት ነው? ጋሽዬ እምቢ ካለችው እኔ እሷን ዞር ብዬ አላያትም። አየህ አንተ የእውነት አይደለም ከእሷ ጋር ትዳር ያዝከው ማለት ነው። ቃቃ ጨዋታ ነው ያዝከው ማለት ነው። እንዴ ዛሬ ይቅርታ አድርጉልኝ፣ እኔ የፈለገው ነገር ይሁን። እንዴ ይቺ ልጅ ሴት ናት እንዴ ነገ ትወልዳለች እኮ ልጅ ይኖራታል። እንደዚህ አይነት ነገር ምንድን ነው ይሄ ነገር ማለት ነው? እኛ እንደዚህ መቀለጃ ሴቶች መቀለጃ ሲሆኑ ወላይ ማስቆም አለብን። በቃ እስከ መቼ ድረስ ነው? በእርግጥ እኮ ቤተሰብ እኛ እንደዚህ አይነት ነገር እየደገፍን ነው እየሄድን ያለ ነው ማለት ነው። አብርሃም ብቻ አይደለም አንዱ ምን አለ በዚህ ሰሞን እኔ ስለሱ ነገር መናገር ስለሱ ስምን ማንሳት አልፈልግም። ገባችሁ? ዩቲዩብሽን አዘጋዋለሁ 24 ሰዓት ብሎ ነበር ከትላንት ወዲያ ሲያስፈራራኝ የነበረው ማለት ነው። የልጆቹን እናትን በአደባባይ ሲናገር ሰምታችሁታል። ልጆቼ ልቀማት እንጂ እሷን አልፈልጋትም ሲል ነበረ። አያችሁ?
ይሄ ልጅን የተናገረውን አሁን አብርሃም ደገመው ማለት ነው። እኛ በሴት ልጅ ላይ እንደዚህ ሲቀለድ መቀለድ የለባችሁም ብለን ብንቃወም ኖሮ እነሱ ላይክ እያደረግን ሼር እያደረግን ባናበረታታቸው ኖሮ ዛሬም ድጋሚ ሌላ ሰው እየመጣ እሷን የሚባል ነገር አልፈልግም አይባልም ነበር ማለት ነው። እንዲህ አብርሃም መቼ ነው ከስህተት የምትማረው ማለት ነው? የእውነት እኔ ቡቼ ቤት የሰማው በጣም ነው የተናደድኩ። በጣም ስሜታዊ ሆኛለሁ። ዛሬ መልካም ነገር ይዘው ይመጡልናል ብለን ስንጠብቅ ነገር ግን ያልሆነ ነገር ነው። ኦኬ ቢኒና ጋሼ ደስ የሚል ነገር ነው የተናገሩት ማለት ነው። ነገር ግን እሱ ከጋሼ ዞር ብሎ የሌሎቹ ቤት ዩቱብ ለማሳደግ በስልክ እየተደዋወለ ሴት ልጅን ዝቅ ማለት ሚስቱን የነገ የልጁ እናት የምትሆነውን የእሱ ልጅ በሆዷን የተሸከመች ሴት ልጅ እሷን የሚባል ዞር ብዬ አላይም ማለት አያምን ቤተሰብ። እቺ ልጅ እኮ ለመታረቅ እንኳ ፍላጎት ቢኖራት ሩታ ለመታረቅ ፍላጎት ቢኖራት እንኳ ሆዷ ራርቶላት ልቧ ራርቶላት እንኳ አብርሃም ለመታረቅ ብትፈልግ ዛሬ ላይ የሰማችውን ያሳምማታል። አብርሃም ከጥፋትህን ተመለስ። በጥፋት ላይ ጥፋት ደርበህ ደራርባ አትምጣ። በቃ እኛ ብዙዎቻችን ጋሽዬ እምቢ ካለች እኮ እኔም ውስጤ ይጎዳል አዝናለሁ ሲል የነበረው እኮ ለካ ይሄን ጥንስስ ነው ጠንስሶ እንትን ያለው ማለት ነው። ቡቼ ጋር ደውሎ ቮይስ ለማስቀመጥ የነሱ ቪውል ማግኛ ማለት ነው። የኔ ወንድም አንተ ራስህን እንደፈለክ ማንንም ማሳደግ ትችላለህ። ነገር ግን ሚስትህ እያረከስክ አይደለም ዩቱብን የምታሳድገው ማለት ነው። ሲቀጥል ትዳር ማለት እቃቃ ጨዋታ አይደለም ወንድሜ። ትዳር ማለት እየነገረህ ነው አባትህም ማለት ነው። ትዳር ማለት ትልቅ ተቋም ነው። ትዳር ማለት ህይወት አለው ነፍስ አለው እያለህ ነበር እኮ ገባ። ስለዚህ በአባትህን ትምህርት ውሰድ። በቃ አባትህን ቤተሰቦችህን አታሰድብ እንዲህ በአንተ ምክንያት እንኮ ኧረ ምን አባትህ ብቻ ስንቱን አሰደብክ በእናትህ። ስለዚህ ቆፍጠን ብለህ ትዳርህን ለመያዝ ሞክር። ካልሆነልህ ደግሞ መውጣት እንዲህ ምንድን ነው እሷን እያነሳ ማሰደብ ማለት ነው። እኔ ጋሽዬን እሺ ካላለች ዞር ብዬ አላያትም። ይህኔ በቃ ያዘጋጀው አለ ማለት ነው። ያዘጋጀዋለ ማለት ነው። በልበ ሙሉነት እነግርሃለሁ። ልጅቷ ኮንፊደንስ ያላት ናት። የትም መድረስ የምትችል ናት። ብትተዋትም ምንም የሚያሳስብ ነገር የለም ማለት ነው። እኛ ደግሞ አንድ ላይ ብትመጡልን ኦኬ ደስ ይለናል። እኛ በቃ ደስታችን አንችልም። ግን በዚህ ልክ ሴት ልጅን እያረከስ ሴት ልጅን ዝቅ እያደረግ ይደብራል አብርሃም ይደብራል። እኔ ጠልቻ አይደለም እንደዚህ አይነት ነገር የምናገረው ማለት ነው። መቼም እንደዚህ ሲናገሯችሁ ልክ ልካችሁ ሲናገሯችሁ ነገ ሌላ ነገር እንደምትሉኝ አውቃለሁ። የፈለገው ይምጣ ወስኜ ነው ይሄ የምናገረው ማለት ነው። ሴት ልጅ መቀለጃ አይደለችም። ትዳርህን አክብር። በትዳር ላይ አትቀልድ። እንግዲህ ነገ ምን እንደሚከሰት አናቅም። እውነቴን ነው የምላችሁ። ነገ ደግሞ እንግዲህ አቤላ ወይ ታጣ ይባላል ወይ እንግዲህ እንደሰማችሁት አቤላ ከወሰደኝ ያለችበት ቦታ ድረስ አቤላ ካደረሰኝ ሄጄ እፈልጋታለሁ ብለዋል ጋሽ። አሁንን ቀይሶ እንግዲህ በአንድ በኩል አቤላ አላሳይም ብለዋል ሊሉም ይችላሉ። እንግዲህ ሄደን እንደዚህ በቃ ሌላ ምክንያት ሊሰጡ ይችላሉ። ብቻ የነገ ቪዲዮ እንጠብቃለን ቤተሰብ። እኔ ዛሬው በቢኒ ቤት የተሰራው ቪዲዮ ብቻ ሳይሆን እኔ ቡቺ ቤት የተለቀቀው ቪዲዮ በጣም ነው የተናደድኩት። በጣም የእውነት ሴት ልጅ ከዚህ በኋላ መቀለጃ መሆን የለባትም። በቃ የማንም ማሳደጊያ መሆን የለባትም። ትዳርህን የምትወደው የምታከብረው ነገር ከሆነ በጥፋት ላይ ጥፋት መደራረብ የለብህም። ሩታዬ እንግዲህ ባለሽበት እንደው አላህ ይጠብቅሽ። እወድሻለሁ። የእውነት በጣም ነው ያዘንኩት ዛሬ ማለት ነው። በጣም እኔ እንጃ አላቅም። እኔ ይሄን ከተሰማኝ እሷ ምን እንደሚሰማት አላቅም።